ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የሞመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት በዓለም ፖለቲካና በመካከለኛው ምስራቅ እጅግ አስገራሚና ትኩረት ሳቢ የሆኑ ክስተቶች ተመዝግበዋል። እንደተለመደው ዛሬም 5 ዋና ዋና ነጥቦችን መርጠን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ፕሬዝዳንት ትራምፕ የኢራንን የኒውክሌር ግብዓት ወደ አሜሪካ ለማጓጓዝ ስላቀዱት ድንገተኛ እቅድና የቴህራን ጠንካራ ምላሽ እንመለከታለን። በመቀጠል ብሪታንያና ፈረንሳይ ከአሜሪካ ቁጥጥር ውጭ በሆርሙዝ ወሽመጥ ላይ ራሱን የቻለ የጥበቃ ኃይል ለማቋቋም በፓሪስ ያደረጉት ስምምነት እንቃኛለን። እንዲሁም በጋዛ በሕክምና እጥረት ምክንያት የልብ ህመምተኞች እየገጠማቸው ያለውን አሳዛኝ እልቂት የምንዳስሰው ይሆናል። ከዚህም በተጨማሪም የሆርሙዝ ወሽመጥ በከፊል መከፈቱንና አሁንም ያልቆሙት የቃላት ጦርነት ተከትሎ የተጋረጠውን ስጋት እንዳስሳለን። በመጨረሻም በሊባኖስ የተገኘውን አንጻራዊ ሰላምና የስደተኞች ወደ ቀያቸው መመለስ በጥልቀት የምንዳስሰው ይሆናል። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ መረጃዎችን የምናቀርብበት ሞመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኘውን የኒውክሌር ግብዓት ወደ አሜሪካ ለማጓጓዝ ያላቸውን ፍላጎት በይፋ ገልጸዋል። ፕሬዝዳንቱ በቅርቡ በሰጡት መግለጫ አሜሪካ ከኢራን ጋር ልታደርገው በታሰበው አዲስ ስምምነት መሰረት የኢራን የዩራኒየም ክምችት በሙሉ ተቆፍሮ ወደ አሜሪካ መወሰድ አለበት ብለዋል። ትራምፕ አሜሪካ ለዚህ ተግባር ወታደራዊ ኃይል እንደማትልክ ቢገልጹም ግብዓቱን ለማንቀሳቀስ ግን ትላልቅ ማሽኖችና የቁፋሮ መሳሪያዎችን እንደሚጠቀም ጠቁመዋል። ይሁን እንጂ ይህ የትራምፕ እቅድ በቴህራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራን ባለስልጣናት ይህንን ጥያቄ ስትራቴጂካዊ እጅ መስጠት ሲሉ የጠሩት ሲሆን ለአንድም ሰዓትም ቢሆን የኒውክሌር ሀብታቸውን አሳልፈው እንደማይሰጡና ማንኛውም ድርድር በሉዓላዊነታቸው ላይ እንደማይመሰረት በድጋሚ አስታውቀዋል። ወደ ሁለተኛው ነጥባችን ስንሸጋገር ብሪታንያና ፈረንሳይ በሆርሙዝ ወሽመጥ ላይ ከአሜሪካ ተጽዕኖ ነፃ የሆነ አዲስ የባህር ላይ ጥበቃ ለማቋቋም ተስማምተዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመርና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮኒ በፓሪስ ባደረጉት ስብሰባ በባህር ላይ የሚደረገውን የንግድ ልውውጥ ደህንነት ለመጠበቅ የጋራ ጥምረት ለመፍጠር ወስነዋል። ይህ ጥረት በተለይ አሜሪካ በመካከለኛው ምስራቅ በምትከተለው ፖሊሲ ላይ ካላቸው ስጋት የመነጨ እንደሆነ ይነገራል። ሁለቱም ሀገራት የራሳቸውን መርከቦችን በማሰማራት የባህር ላይ ፈንጂዎችን የማጽዳትና የመረጃ ልውውጥ ለማድረግ አቅደዋል። ይህም አውሮፓውያን ለደህንነታቸው ሲሉ ከአሜሪካ ቁጥጥር ውጭ የራሳቸውን ወታደራዊ እርምጃ መውሰድ መጀመራቸውን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። ወደ ሶስተኛው ነጥባችን ስንመጣ በጋዛ ሰርጥ በሕክምና ግብዓቶች ምክንያት የልብ ህመምተኞች አሳዛኝ ፈተና እየገጠማቸው ይገኛል። የጋዛ ጤና ሚኒስቴር ይፋ ባደረገው መረጃ መሰረት በሰርጡ ከሚመዘገቡት ሞቶች መካከል ከ50 በመቶ በላይ የሚሆኑት የልብ ህመም ምክንያት የሚከሰቱ እንደሆኑ ገልጿል። በእስራኤል በኩል የተጣለው ጥብቅ ከበባ ለልብ ሕክምና የሚያገለግሉ መሳሪያዎችና ባትሪዎች ወደ ጋዛ እንዳይገቡ አግዷል። በዚህም ምክንያት የልብ ትርታ የሚቆጣጠሩ መሳሪያዎች በማጣታቸው ብቻ በርካታ አረጋውያንና ወጣቶች ህይወታቸው እያለፈ ይገኛል። የጋዛ ሆስፒታሎች ከጦርነቱ ጉዳት በተጨማሪ በግብዓት እጥረት ምክንያት ሙሉ በሙሉ ስራቸውን ለማከናወን እየተቸገሩ መሆኑ ዓለም አቀፍ ትኩረት እንዲሰጠው የጤና ባለሙያዎች እየተማጸኑ ይገኛሉ። ወደ አራተኛው አቤት ጉዳይ ስንመጣ የሆርሙዝ የባህር ወሽመጥ ለንግድ መርከቦች በከፊል ክፍት ቢደረግም ውጥረቱ ግን አሁንም እንደቀጠለ ይገኛል። ኢራን በሊባኖስ የተገኘውን የተኩስ አቁም ስምምነት ተከትሎ ወሽመጡን ለ10 ቀናት ክፍት እንደምታደርገው ብታዛውቅም አሜሪካ ግን በኢራን ወደቦች ላይ የጣለቻቸው የባህር ላይ ከበባ እስካልተነሳ ድረስ ስምምነቱን ዘላቂ አይሆንም ብላለች። ፕሬዝዳንት ትራምፕ በሰጡት መግለጫ ወሽመጡ ክፍት ቢሆንም ከበባው ግን ይቀጥላል በማለት ግትር አቋማቸውን አሳይተዋል። ይህም ሁኔታ በዓለም የነዳጅ ገበያ ላይ ያለው ዋጋ እንዳይረጋጋ ያደረገ ሲሆን ኢራን በበኩሏ ከበባው ካልተነሳ ወሽመጡን በድጋሚ የመዝጋት መብቷ የተጠበቀ መሆኑን በውጭ ጉዳይ ሚኒስትሯ አማካይነት ገልጻለች። ወደ መጨረሻው ነጥባችን ስንመጣ በሊባኖስ እና በእስራኤል መካከል የተደረገው የተኩስ አቁም ስምምነት በአካባቢው አንጻራዊ ሰላም ይዞ መጥቷል። ባለፉት 45 ቀናት በደረሰው ከፍተኛ ጦርነት ምክንያት ከቀያቸው የተፈናቀሉት ከ1 ሚሊዮን በላይ ሊባኖሳውያን ወደ ደቡባዊ ሊባኖስና ወደ ቤይሩት ዳርቻ መመለስ ጀምረዋል። ምንም እንኳን የመኖሪያ ቤትና ድልድዮች በከፍተኛ ሁኔታ ቢወድሙም ህዝቡ ግን ወደ ቀደመው መንደሩ ለመመለስ ያለውን ጉጉት በተጨባጭ እያሳየ ይገኛል።
በሊባኖስ የ10 ቀናት ተኩስ አቁም መታወጁ ለመላው አካባቢው ትልቅ ተስፋን የፈጠረ ሲሆን በተለይ በፓኪስታን አደራዳሪነት የሚመራው ሰፊው የሰላም ድርድር ውጤት ካመጣ ለኢትዮጵያና ለቀጠናው ጭምር የንግድ እንቅስቃሴ ትልቅ ብስራት እንደሚሆን ይጠበቃል። ውድ የምንወመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። ዓለም በለውጥና በውጥረት ውስጥ ባለችበት በዚህ ወቅት ሰላም ለሁላችንም እጅግ አስፈላጊ ጉዳይ ነው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይ በትራምፕ የኒውክሌር እቅድና በሊባኖስ ሰላም ዙሪያ ያላችሁን ሀሳብ ከታች በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮ ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።